town as well. And just the biggest issue that I see over and over and over again is different sector in a cross-sector spots, they're not communicating. I wanted to congratulate Alex for bringing people together, and I don't think I would have the opportunity to share what was in my thoughts for quite some time, and I felt this is the right moment as we're talking about the young people mentorship and how we are doing. I just wanted to say this, particularly the Ethiopian Eritrean communities are in crisis right now. ተናስልኝ ተመልካቾቻችን እንደምን ሰንብታችኋል? ይሄ ብርሃን ቴሌቪዥን ነው። የብርሃን ቴሌቪዥን እንግዲህ አሁን የፌብሩዋሪ ወር መጨረሻ ነው። በዚህ በካናዳ ፌብሩዋሪ ወር የጥቁሮች ወር ተብሎ የብላክ ሂስትሪ መንዝ ተብሎ ይነገራል። በየዓመቱ ነው የሚከበረው። ወሩ ሙሉ የተለያዩ ዝግጅቶች ይዘጋጃሉ። የጥቁሩን ማህበረሰብ ከፍ የሚያደርግ ቲያትር፣ ድራማ፣ አለባበስ፣ ሞዴሊንግ፣ ምግብ፣ መጠጥ ብቻ ከተማ ውስጥ የተለያዩ አይነት በዓላቶች ይከበራሉ። አንዱም የኛ ደግሞ የአድዋም በዓል በተመሳሳይ አካባቢ ስለሆነ አብረን እያከበርን ነው። ጥቁሮች ለነጻነታቸው የታገሉት ኢትዮጵያ ደግሞ ያሸነፈችበትን ታሪካዊ ቀን የአድዋ ድልን ነው እያከበርን ያለነው። ከተማው ሞቅ ብሏል። የተለያዩ ጉዳዮችን በተመለከተ ብርሃን ቴሌቪዥን ገባ ወጣ እያለ ፕሮግራሞች እያዘጋጀላችሁ ይገኛል። እንግዲህ ብርሃን ቴሌቪዥን እንደተለመደው ሰብስክራይብ፣ ላይክ፣ ሼርም አድርጉ። ሜምበር ሁኑ። 400 ሰው ያስፈልገናል። እስካሁን ወደ 100 ምናምን ገብታቸው 300 ነው። ሁላችሁም በቤተ ክርስቲያን ጓደኞች፣ ዘመዶች ሁላችሁም ሜምበሩ በወር 10 ብር በአመት 120 ነው። እንግዲህ ይህንን ካለ በኋላ እንግዳችን አቶ አለማየሁ ኩንዴ በተለይ በሳንኮፋ ሜንቶርሺፕ ላይ የሚሰራ ድርጅት ነው። ተቋቁሞ ስራ ላይ ነው ያለው። ያን አስመልክቶ አጥር አድርጌ ቃለ መጠየቅ አደርግለታለሁ። ለጊዜው አንተ ነው ብለው፣ ምክንያቱም ያው እኩልነን ባለልም ግን ያው አለለ። አመሰግናለሁ አቶ አለማየሁ ኩንዴ፣ ለጊዜህ በጣም እያመሰገንኩኝ በተለይ በዚህ በራሳቸው ፕሮግራም ላይ ተገኝቼ ፕሮግራሙን በመዘገብ ላይ ይገኛለሁ። አጥር አድርገህ በአማርኛ ቃለ መጠየቅ እንድትሰጠኝ ስለጋበዝኩ ፈቃደኛ ስለሆንክ ደስተኛ ነኝ። አቶ አለማየሁ ኩንዴ ማን ነው? እስኪ ራስህን አስተዋውቅ። አለማየሁ ኩንዴ ኮይራ እባላለሁ። የሳንኮፋ አፍሪ ካናዲያን ሜንተርሺፕ ሀብ ፋውንደር እና ሲኢኦ ነኝ። አመሰግናለሁ አቶ አለማየሁ። እንግዲህ ሳንኮፋ የሚለው ወርድ በተለይ በዚህ በእኛ ማህበረሰብ ብዙ ያልተለመደ ወርድ ነው። ሳንኮፋ ሜንቶርሺፕ ሀብ ከፍተው በድርጅት ደረጃ በመንቀሳቀስ ላይ ቢቅሲ ሳንኮፋ ምን ማለት ነው? ሳንኮፋ ከዌስት አፍሪካ ከጋና የመጣ የአካን ብሔረሰብ ቋንቋን ትርጉም ነው። ሳንኮፋ ማለት ወደኋላ በማየት የወደፊቱን ፊውቸሩን ዲዛይን ማድረግ ነው። በእንግሊዝኛ ሉኪንግ ባክ ኤንድ ዲዛይኒንግ ዘ ፊውቸር ማለት ነው። የኋላውን ሳተው ግን የኋላውን ሪፍሬም አድርገህ ወደፊት የፊተኛውን ፕላን ማድረግ፣ ዲዛይን ማድረግ፣ ወደፊት መሄድ ማለት ነው። አመሰግናለሁ አቶ አለማየሁ። እንግዲህ ሳንኮፋ ሜንቶርሺፕ ብላችሁ ጀምራችኋል። ምንድን ነው የሚያካትተው? እስኪ አጠር አድርገህ መልስልን። ሳንኮፋ አፍሪ ካናዲያን ሜንቶርሺፕ ሀብ ትልቁ ኦብጀክቲቭ እንደምታውቀው እዚህ ሀገር ወጣቶች ይመጣሉ፣ አዲስ ሰዎች ይመጣሉ። መጥተው ፓዝዌይ የሚያሳያቸው የለም። በሲስተም ውስጥ
ኢንጂነሮች ይመጣሉ፣ ዶክተሮች ይመጣሉ፣ ትልልቅ ፖዚሽን ያላቸው ብዙ የተማሩ 2-3 ዲግሪ ያላቸው ይመጡና ትክክለኛ መንገዳቸውን አያገኙም እና እነዚህን በትክክለኛ ፓዝዌያቸውን የፕሮፌሽናል ፓዝዌያቸውን ላይፍ ፓዝዌያቸውን የሚያሳይ ሜንተርሺፕ ፕሮግራም ነው። እንግዲህ ሜንተርሺፕ ስንል ዲስከሽን ብቻ አይደለም። ክሎዝሊ ዋች አውት እናደርጋቸዋለን። ወደፊት አብረው የሚሄዱበትን መንገድ ዲዛይን እናደርጋለን እና ኢትስ አባውት ፋይናንሻል ኤጁኬሽን ሊሆን ይችላል። ኢት ኩድ ቢ ፕሮፌሽናል ሊደርሺፕ ሊሆን ይችላል። ኢት ኩድ ቢ ቢዝነስ ዲቨሎፕመንት ኢንተርፕረነርሺፕ ሊሆን ይችላል። ኢት ኩድ ቢ ሃይሊ ካሪየር ዲቨሎፕመንት ሊሆን ይችላል። በአጠቃላይ ግን በተለያየ ዘርፍ ሜንተርሺፕ ፕላስ ያልንበት ምክንያት ኢትስ ኖት ኦንሊ ዲስካሽን ኢትስ ኤ ዲፕ ዲስካሽን ዲፕ ትሩአውት አንደርስታንዲንግ ተፈጥሮ ወጣቶችን የሚመጡትን አዲስ ከመርት ወደሚቀጥለው ስቴጅ ለማሸጋገር ነው። ዘ ኤንድ አፕ ኢን ኡበር። ሰንኮፋ ሜንቶርሺፕ ሀብን ከጀመራችሁ ምን ያህል ሰርታችኋል? ምን ያህልስ ውጤት አምጥታችኋል? አዎ እንግዲህ ይሄኛው ሳንኮፋ አፍሪ ካናዲያን ሜንቶርሺፕ ሀብን ስንጀምር ገና በአጭር ጊዜያችን ነው። ዛሬ ነው እንደውም ላውንች የምናደርገው ኦፊሻሊ በማስተር ካርድ ፋውንዴሽን ፋንዲንግ ኢመርጅ የሚባለውን ፕሮግራም ስለምንጀምር ያንን ነው ላውንች የምናደርገው። ግን ከዚህ በፊት ባለን ተሞክሮ በተለያዩ አቅጣጫዎች በተለያዩ ቦታዎች ሜንቶርሺፕ የሰጠናቸው ከ400 ሰዎች በላይ we have guided them, we have gone through ያለኛ ፓይለታችን ነበረ። አመሰግናለሁ አቶ አለማየሁ። እስቲ እንደው ወደኋላ መለስ ላድርግና እስቲ ስላንተ ባክግራውንድ ለተመልካቾቻችን ትንሽ አስረዳለን፣ ምክንያቱም መጠየቃቸው ስለማይቀር ነው። ኦኬ፣ አለማየሁ ኮንዴ ኮይራ እባላለሁ። አለማየሁ ኮንዴ ኮይራ ማለት ከ35 ዓመት በላይ በኢንተርናሽናል ዲቨሎፕመንት ላይ የሰራሁኝ፣ አብዛኛዎቹ በነን ፎር ፕሮፊት ላይ በሁለቱም ሳይድ ፈንድ በመጠየቅም ፈንድን ኢምፕሊሜንት በማድረግም በወዲህ በኩል ደግሞ በዶነር ሳይድ ደግሞ ፈንድን በመስጠት በኩል በሁለቱም በኩል የሰራው ነኝ። ከዚህ በፊት ፕላን ኢንተርናሽናል ሳውዝ አፍሪካ፣ ፕላን ኢንተርናሽናል ዩኬ ሰርቻለሁ። ካናዲያን ፊዚሽያንስ ፎር ኤድ ኤንድ ሪሊፍ ሰርቻለሁ አዚ ካንትሪ ዳይሬክተር። ከዛ ፕላን ማስተር ካርድ ፋውንዴሽን በ2011 ጀምሮ እስካሁን ድረስ እስከጨረስኩበት እስከ ላስት 2 ይርስ ድረስ እዛ ነበር የምሰራው አዚ ዶነር። የመጀመሪያውን የኢትዮጵያ ካንትሪ ኦፊስ የከፈትኩ ነኝ። የሩዋንዳውን ካንትሪ ኦፊስ የከፈትኩ ነኝ with my team. So we have been managing more than $550 million in 2 countries. ፖርትፎሊዮ ነበር የምናደርገው። በጣም ደስ ይላል አቶ አለማየሁ፣ በድጋሚ አመሰግናለሁ። እንደ በዚህ በቶሮንቶና አካባቢ የተለያዩ ድርጅቶች አሉ። ከእነሱ ጋርስ ምን አይነት ግንኙነት ነው ያላችሁ? እንዴት ነው እየሰራችሁስ ያላችሁት? ብዙ ናቸው። በተለያየ ሴክተር ላይ አክተር የምንላቸውን ከፕራይቬት ሴክተሩም ከገቨርንሜንቱም ከአካዴሚያውም ዛሬ የምናየው አንዱ ትልቁ ዓላማችን ፓርትነርሺፕ ዲቨሎፕመንት እና ላውንች ነው። በዛሬው ቀን በምናደርገው ውይይት ፓርትነሮቻችንን ይበልጥ የምናስረግጥበት ዳይሬክሽናቸውን በሜንተርሺፕ ላይ ያላቸውን አቋም እኛም የምንሰራውን ስራ የምናስረዳበት እንትን ነው። በነገራችን ላይ ሳንኮፋ አፍሪ ካናዲያን ሜንተርሺፕ ፕላስ ሀብ ኢትዝ ቻሪታብል በሲአርኤ ቻሪታብል ስታተስ ያለው ኖት ፎር ፕሮፊት ካናዳ ቤዝ ኖት ፕሮፊት ነው። ዲስ ይር የመጀመሪያው ፌዛችን ካናዳ ውስጥ ኦንታሪዮ ካናዳ ውስጥ ነው። ሁለተኛው ፌዛችን አፍሪካ ውስጥ ይሄዳል። ሶስተኛው ፌዛችን አፍሪካ ውስጥ 4-5 ካንትሪዎች ይሄዳል። ስለዚህ የመስፋት ኦፖርቹኒቲው ሃይ ነው። ስለዚህ ፓርትነሮቻችን እዚህ ብቻ ሳይሆኑ በየሀገሩም ያሉ ይሆናሉ። ካም ቱ አስ መጀመሪያ እኛ ጋኑ ዊል ሾው ዩ ዘ ፓዝዌይስ አብረን ዲስከስ እናደርጋለን። ልብ ለልብ እናወራለን። ውስጣችሁ ያለውን ታለንት እንድትጠቀሙበት ለማድረግ እንሞክራለን። ዳትስ ዋት ዊ ዱ። ብዙ መሀንዲሶች ኤሌክትሪካል ኢንጂነሪንግ፣ ሲቪል ኢንጂነሪዎች መጥተው they may go for temporary ስራ ሊሄዱ ይችላሉ። it can be uber, it can be security guard። ግን ፕሮፌሽናቸውን ፐርሲው የሚያደርጉበትን መንገድ ዲዛይን እናደርጋለን አብረን ከነሱ ጋር። we'll give them first hand advice, first hand ኦፖርቹኒቲያቸውን ሚስ እንዳያደርጉ እናደርጋለን፣ እንመክራቸዋለን። አብረን ከነሱ ጋር ወክ እናደርጋለን። እኛ አንድ ጊዜ አናግረን ቻው የምንል ሰዎች አይደለን። ተመልሰን we go back and follow them up። ያ ነው
ግን ትልቁ ነገር አንደኛ ኑ፣ ሁለተኛ don't feel that you have the talent, you have the opportunity። እዚህ ሀገር መጥታችሁ ባላችሁበት ሙያ ወዲያውኑ መግባት ባትችሉ ግን ከዛ ሳትገነጠሉ ቅርብ የሆነው እንትን ላይ የተሻለው the nearest possible ውስጥ ገብታችሁ ሲስተም ውስጥ መግባት ትችላላችሁ። የግድ የሜዲካል ዶክተር ክሊኒካል ዶክተር መሆን ላይችል ይችላል አሁን ግን he can continue in radiology, he can continue somewhere in that field እና ከዛ ሲስተም ውስጥ ሊገባ ይችላል። አሶሲዬሽኖች አሉ፣ ብዙ የኢንጂነሪንግ አሶሲዬሽንስ በእያንዳንዱ ዘርፍ በሜዲካል አሶሲዬሽን አሉ። እዛ ውስጥ እንዴት ነው የሚገባው፣ እንዴት ነው ክሬዴንሻሉን አሰስ የሚያስደርገው፣ የሚቀጥሉት what are the best possible short transition ኮርሶች ምንድን ናቸው፣ እነዚህን ሁሉ አብረን ዲስከስ እናደርጋለን። እንግዲህ አቶ አለማየሁ ከልብ አመሰግናለሁ። በተለይ እዚህ ተወልደው ያደጉ ተማሪዎች እንደ ኢንተርንሺፕ የተለያዩ አይነት ስራ የተለያዩ ነገሮችን ለማድረግ ሜንቶርሺፕ የሚያስፈልጋቸው ይመስለኛል። ከነሱ ጋርስ ፕላን አላችሁ? ምን አይነት ግንኙነት ማድረግ ትፈልጋላችሁ? እስቲ አሁንም የመጨረሻ ጥያቄ ሆነና ይመልስልኝ። ምክንያቱም ለምን መሰለህ አሁንም ብዙ ሜንቲዎች አሉ፣ ሜንተር የምናደርጋቸው እዚህ ሀገር ተወልደው ያደጉ ወይም ደግሞ በጣም በልጅነታቸው መጥተው እዚህ የተማሩ አሉ። ትልቁ ኢሹ ምንድን ነው? ሳምሃው በአንድ ፊልድ ላይ ይገቡና ይማሩና ስራ ይጀምራሉ without clearly understanding where they are in። ከዛ halfway during ግማሽ ወይ ከሄዱ በኋላ why am I here? ለምንድን ነው እዚህ ውስጥ የገባሁት ብለው የሚያስቡ ብዙ ናቸው። it's okay, it's not the end of the day። ፊልዳቸውን ሊቀይሩ ይችላሉ፣ ሞዲፋይ ሊያደርጉ ይችላሉ፣ ትዊክ ሊያደርጉ ይችላሉ። ግን ኢንፎርምድ የሆነ ዲሲሽን እንዲወስዱ እናደርጋቸዋለን። እና ብዙዎቹ ወጣቶች እዚህ ብቻ አይደለም አፍሪካ፣ አሁን አፍሪካ ብትወስድ እኛ ሀገር ብትወስድ 12 ግሬድ ሲጨርሱ ኢንጂነሪንግ ላይፍ ሳይንስ ተማሪ ኢንጂነሪንግ ሊመደብ ይችላል። ኦኬ ካለ ፍላጎት የገባው ሊል ይችላል ያ ሰው። ግን እዚህ በፍላጎት ተገብቶ ዊዛውት ፕሮፐር ሜንተርሺፕ ከገቡ በኋላ በፍላጎታቸው ዳይሬክት ላይን ላይሄዱ ይችላሉ። ስለዚህ ኦኬ መለወጥ ቢያስፈልግ ሊለወጡ ይችላሉ። እኔ ልጆች 2 ልጆች አሉኝ፣ ትልቅ ልጆች መጀመሪያ በገቡበት ፊልድ አይደለም እስከ መጨረሻ የጨረሱት። ግን አት ሰም ፖይንት ትዊክ ማድረግ ይቻላል። ባሉበት ሁኔታ ዲስከሬጅድ መሆን የለባቸውም። they may have chosen something wrong but they can adjust it። እና ደግሞ በሌሎች በሚሰሯቸው ሳይድዌይ ስራዎች ደግሞ ዳይቨርትድ እንዳይሆኑ እንመክራቸዋለን። አብረን ቁጭ ብለን ዲስከስ እናደርጋለን። ላይክ 2-3 ስራ አንድ ላይ እንሰራለን በሚል ከነሱ ጋር ፊት የማያደርግ ስራን በመስራት ራሳቸውን ሜንታሊ ትራብል ውስጥ ላይ ያደርጓቸዋል። እና ያን ሁሉ ነው አድቫይስ የምናደርገው። አመሰግናለሁ። እንግዲህ ተመልካቾቻችን ከዚህ በኋላ ቀሪውን ፕሮግራም እናስተላልፍላችኋለን። በዚህ በ180 ሜን ስትሬት ላይ ሜን እና ዳንፎርዝ አጠገብ ባለው በሳንኮፋ ጽህፈት ቤት ከሳንኮፋ ድርጅት ቢሮ ውስጥ ነው የምንገኘው። ፕሮግራሙን ተከታተሉ። ለጊዜዎት ከልብ አመሰግናለሁ። ፕሮግራማችን ይቀጥላል። አሁንም ሰብስክራይብ፣ ላይክ፣ ሼር ብርሃን ቴሌቪዥን አድርጉ። Thank you ብርሃን ቲቪን በጣም አመሰግናለሁ for coming here። Today is a special day for us. It's not simply a ceremony. We look at this as a different day for us. Yeah, on behalf of Sankofa and the team, I would like to welcome all of you to this launching and partnership development convening. Today is not a ceremony, it is a convening meeting. We gathered during the Black History Month. It's not by chance, but it is designed. We appreciate the history. We take the opportunity. It's not only we are remembering the Black History Month, but we are looking for the opportunities to tap, to capitalize, to create a vibrant, productive African-Canadian community. Thank you very much for coming here again. Today is about clarity, not about commitment. Today is about alignment of our work together for the community that we are serving. Today is about responsive partnership that we are establishing. Overall, I'm a main moderator. My work is very easy. Thanks for my coffee there at the back. We have a coffee, original coffee from the land of origin. Enjoy it, grab it. We have snacks also there.
don't miss that opportunity. Thank you, Thomas. Again. So, as Tamu said, my name is Girma. I am the team member of Sankofa. Since we are doing this meeting in Toronto, so we acknowledge the land we are meeting on is the traditional territory of many nations, including the Mississaugas of the Credits. Can I say good morning or good afternoon? I don't know, but good morning, good afternoon. Distinguished partners, community leaders, employers, mentors, emerging professionals, and friends. On behalf of the Board of Directors of Sankofa, Afro-Canadian Mentorship Hub, thank you for being here as partners in shaping practical pathways and opportunity together. Today is not simply another convening, it is a decision point. In working this dream for the past 30 plus years, he has been working with the youth, for the youth, by the youth. He has been designing programs that has benefited thousands of youth in Africa and also here in Canada. He was shaping partnership, making it more structured. But the issue is the pathways are fragmented. They come here as a medical doctor. They come here as engineers of one or the other, like electrical, physics, all kinds of things. But 1 month, 2 months down the line, they are in Uber. They are in security guard. They are in groceries. Why? Does it mean that they don't have that quality of work, like they can't say align here? The only thing is, it is showing them the pathways. A medical doctor may take him or her 6 years or 7 years to do a clinical work, but that doesn't mean that. That doesn't mean that they have to do every sort of things. They can focus. We can support them. We can work with them to get into the system and get back to what they dream. So in Sankofa, we see talents, but also without continuity. Then we try to help them continue. And also we are planning to work with institutions who are really making things work for young people, who are really making things work for young adults, who are really making things work for young parents who may have 2, 3, 4 kids, but they are just toiling. So finally, I want to say that we are not coming here to create a new thing, but we want to connect what already exists. And so, thank you so much. I'd like to acknowledge for the people who are here and Rock, thank you for making it. And also we call it this partnership, right? We have different representatives from different countries here. I'm very excited to have Caribbean friends, like from actually umbrella organization WCG, which is amazing for us. That's what we call it, partnership as well, to define in a ground level. And we have representation from Nigeria, a professor here, Emmanuel as well. So this is how we built our partnership to begin with. So I'm happy to be here. And how do we define partnership at Sankofa? That's the main part of the talk here. So, From Alamayo. Yeah. Number one, I thought that I would not get this opportunity. Sorry, I'm also very happy that I dressed like this to connect with him, right? And I came late because I was at another event. As you know, it's February, it's Black History Month. Everybody wants to talk about black people. So, we have to do that. But I wanted to congratulate Alex for bringing people together, and I don't think I would have the opportunity to share what was in my thoughts for quite some time, and I felt this is the right moment as we're talking about the young people mentorship and how we are doing. I just wanted to say this, particularly the Ethiopian, Eritrean communities are in crisis right now. And I've been thinking about this quite a lot, and I felt this is the right moment to say this, because I've been to so many, Luxos, and I get a phone call almost every week
a family member contacts me because there is a huge crisis within our young population, right? We talked about challenges with education, mental health, employment, but right now there are severe issues that is happening. We probably know, right? Our young people are getting involved in crimes. They are the highest number of people in criminal justice system right now. It has never been like this for us. A few here and there, small issues, small theft and stuff like that. Our young people are impacted with serious crime. And so I think this is an opportunity to talk about, because where's Nabi? Nabi was talking about we're working around silos and stuff like that. This is required to address this crisis. This connection, these people coming together, these organizations coming together is what is going to bring solution. Some of the young people have already crossed that line, and it's going to be tough to, restore what is happening with them, but we have a large younger population coming up. We need to work on those people. The younger we can start, the better it is. And in addition to young people, I think, maybe you said that again, we need to work with our parents. They are facing significant challenges. They don't know what to do. They're so overwhelmed. They are having mental health challenges. So I think this is an opportunity to come together through this network, with whichever network it is, but this is the right network right now at this time, to try to figure out how we're going to work with our communities. Because some of you know, but if you haven't known, it is a significant crisis. If we need to advocate for government, for municipalities, for province, this is the group that is going to be doing that. Without this voice, I don't think we'll be able to do the external work. Without this group of people, we're not able to do the internal work that we need to do with our communities. Salah is here from Ethiopian community. Of course, my sister, P2P. The organized groups are here, but there are so many other people who are out there in the network. Sorry, I took some time, but I felt it was a very important conversation to add to this, and let's continue the conversation. Let's continue to meet on a regular basis. Okay, good. Thank you. Thank you. I assume people would know. My name is Liban Gabra Mikael. I have the pleasure of serving as the CEO of Taibu Community Health Center, working with Black communities across the Greater Toronto area. Thank you. እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኢዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት